የመጨረሻው ድል ቤቶን እያንኳኳ ነው። ዲኤምሲ ሪል ስቴት ለትንሣኤ በዓል ያደረግነው ቅናሽ የመጨረሻው ሳምንት ዙር ላይ እንገኛለን። እርሶስ የድርሻዎትን ሳያነሱ ምን ይጠብቃሉ? በረጅም ጊዜ አከፋፈል ሂደት ጎጆን እኛ ጋር ይቀልሱ እያልን ለአከፋፈል ምቹ በሆነ ሂደት በያሻው በ9 ዙር ክፍያ አሊያም 60% የባንክ ብድር ተመቻችቶለት እስከ 20 ዓመት የሚከፍሉት በካሬ ከ78 ሺህ ብር ጀምሮ እንሆ ብለናል። ባለ 1 መኝታ በ431 ሺህ፣ ባለ 2 መኝታ በ644 ሺህ፣ ባለ 3 መኝታ በ870 ሺህ እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ብቻ እንሆ ብለናል። በኮሪደር ልማት ባሸበረቀው ውብና ዘመናዊ በሆነው የመኖሪያ መንደር ውስጥ ኑ የቤት ባለቤት ይሁኑ። ቢሮና ሳይት ለመጎብኘት ከታች ባለው ስልክ ይደውሉልን። ሰላም ጤና ይስጥልን። ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ግንቦት 7 ቀን 2017 ነው አሁን የደረሰን። በወቅታዊ የጤና አገልግሎት ዙሪያ ከጤና ሚኒስቴር የተሰጠ መግለጫ አለ። ይህንኑ በንባብ እናቀርብላችኋለን። በእናንተ በኩል ደግሞ ላይክና ሼር በማድረግ መረጃው ለብዙዎች እንዲደርስ እንድታደርጉ በታላቅ አክብሮትና ፍቅር እንጠይቃለን። በወቅታዊ የጤና አገልግሎት ዙሪያ ከጤና ሚኒስቴር የተሰጠ መግለጫ። የጤና ሚኒስቴር ለማህበረሰባችን ጥራቱን የጠበቀና ፍትሃዊ የጤና አገልግሎትን ተደራሽ ለማድረግ የጤና ፖሊሲና ስትራቴጂ በመቅረጽ የህብረተሰቡ ባለቤትነት ባረጋገጠ መልኩ ስራዎችን በትኩረት እያከናወነ መሆኑ የአደባባይ ሀቅ ነው። ምክንያቱም መቼምና በምንም ሁኔታ መቋረጥ ከሌለባቸው ማህበራዊ አገልግሎቶች አንዱ የጤና አገልግሎት በመሆኑ፣ ስለዚህም ዛሬን ጨምሮ ባለፉት ቀናት በመላ ሀገራችን በሚገኙ የጤና ተቋማት እንደ ወትሮ ሁሉ መደበኛ የጤና አገልግሎቶች ለማህበረሰባችን ያለምንም መቆራረጥና መስተጓጎል እየተሰጡ ይገኛሉ። ይህንን የተረዳው የጤና ባለሙያ በማህበራዊ ሚዲያ በሚሰራጩ የተሳሳቱ መረጃዎች ጫና ሳይገፋ የገባውን የሙያ ቃል ኪዳን እንዲሁም መሐላ ጠብቆ ማህበረሰቡን እያገለገለ በመሆኑ ምስጋና ይገባዋል። ይሁን እንጂ በጥቂት የማስተማሪያ የጤና ኮሌጆች እንዲሁም ተቋማት በመደበኛ የሥራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች እንዳሉ መረጃዎች ደርሰውናል። ከእነዚህ የጤና ባለሙያዎች መካከል ብዙዎቹ በሐሰተኛ መረጃ የተወናበዱ ሲሆኑ፣ ጥቂቶቹ ደግሞ ጥፋትን ዓላማቸው ያደረጉ ናቸው። ድርጊቱ የራስን ቤተሰብ፣ ዘመድ፣ ወገንና መላውን ማህበረሰብ ከመጉዳት ባለፈ ከሙያ ስነ ምግባር ከሰብአዊነት አኳያ ተቀባይነት የሌለው ተግባር ነው። ከሕግ አኳያም የጤና ሙያ የሥራ ማቆም አድማ ከማይደረግባቸው የሥራ ዘርፎች መካከል አንዱ መሆኑ በግልጽ ተደንግጓል። የጤና ባለሙያዎች ጥያቄ እንኳን ቢኖራቸው በሥራ ገበታቸው ተገኝተው መደበኛ ሥራቸውን እያከናወኑ ጉዳያቸውን ለሚመለከተው አካል ማቅረብ ይጠበቅባቸዋል። በመሆኑም እነዚህ የጤና ባለሙያዎች ወደ ሥራ ገበታቸው ተመልሰው ማህበረሰባቸውን እንዲያገለግሉ በየተቋማቸው ጥሪ ተደርጓል። መንግስት የጤና ባለሙያውን ዘላቂ ተጠቃሚነት ባረጋገጠ መልኩ በጥናት ላይ የተመሰረተ መፍትሄ ለመስጠት ቀደም ብሎ የጤና አገልግሎት አስተዳደር ቁጥጥር አዋጅ 1362/2017 አጽድቆ ደንብና መመሪያዎችን በማውጣት ትኩረት ሰጥቶ እየሰራ ይገኛል። በጎ ሕሊና ያላቸው የጤና ባለሙያዎች ይህንን በመገንዘብ ስራቸውን በአግባቡ እንዲያከናውኑ የሚኒስቴር መስሪያ ቤታችን በዚሁ አጋጣሚ ጥሪ ያቀርባል። በሌላ በኩል ደግሞ ህብረተሰቡ በተለያዩ ማህበራዊ ሚዲያዎች በሚሰራጩ የሐሰት መረጃዎች ሳይረበሽ የሚፈልገውን የጤና አገልግሎት በተለመደው መልኩ በጤና ተቋማት ማግኘት እንደሚችል እናሳውቃለን። መንግስት በወደ ሰፊነት ችግሩን ለመፍታት ያሳየውን ትዕግስት ወደ ጎን በመተው በስራ ገበታቸው ላይ ባልተገኙ እንዲሁም በጤና ተቋምም ሆነ ከጤና ተቋሙ ውጭ ሆነው ሁከትና ብጥብጥ በሚፈጥሩት ላይ አስፈላጊ የሆነ ህጋዊ እርምጃ የሚወስድ መሆኑን ቀድመን እናሳውቃለን። የጤና ሚኒስቴር ግንቦት 7 ቀን 2017